በፈጣሪ ህግም ያስቀጣል። ይሄ ኦኬ ሳታቂ ነው እንበል። ከአሁን በኋላ ግን አረግዤ ያስወርዳለሁ ብትይ አያገባኝም። ነገ መተሽ ብትጠይቂኝ እኛ የለንበትም። አንደኛ ነገር አንቺ ማሬ ልብሽ ያለው የመጀመሪያው ጋር ነው። ስምሽ ማን ነው? ፍቅር ስምሽ እኮ በቲ ነው የሚታየኝ እኔ። ጦይባ ነው ስሜ። ጦይባዬ ኦኬ። አንደኛ ነገር ማሬ የበፊቱ ልብሽ ጋር የበፊቱ ባልሽ ጋር ልብሽ አለ። ከበፊቱ ባሌ ጋር ብመለስ አብሬው ብሆን ምናምን ግን ማሬ እንትን ነሽ፣ ጎበዝ ነሽ፣ ቅመም ነሽ። እንደዚህ በስራ በምናምን ቅመም ነሽ። ግን ደግሞ ልብሽ ቶሎ ነው የምትጎዳው። ልብሽ ቶሎ ይጎዳል። ስስ ልብን ያለሽ ማሬ፣ የሆነ ቶሎ የመከፋት ቶሎ የማልቀስ ቶሎ ነገሮችን ደግሞ ከእንደገና ማሬ ቶሎ የምታምኝ ልጅ ነሽ። ውሸት እንኳን ሲያወሩልሽ የምር መስሎሽ ታምኛለሽ ማሬ። ይሄንን ደካማ ጎንሽን ብዙ ሰዎች ይጠቀሙበታል። በዙሪያሽ ያሉ ሰዎች ይጠቀሙበታል። ለምን ይሄ ጥርጣሬ የሚባል ነገር የለሽም። ቶሎ ነው የምታምኝ ነገሮችን፣ ቶሎ ታምኛለሽ። አንደኛ ነገር። ሁለተኛ ነገር ማሪ ይሄ የአሁኑ ባልሽ ሆነ እንጂ ልብሽ አንቺ የበፊቱ ጋር ነው። የበፊቱ ጋር መመለስ ምን ግን ሰው ምን ይለኛል፣ ይሄኛው ምን ይለኛል፣ እንዴ ነው ጨክነሽ ማትጨክኝበት ነገር ነው የበፊቱ ማሪ። ታታፓርኩ ጋይስ ምን ላርጉ የሚሆነኝም ብቻ አንቺ ይሄ ይሆንሻል ይሄ አይሆንሽም ብቻ ቁርጥ አድርጊልኝና እኔም እንዲወስንበት። እንደው አንቺ ጦይ በልብሽ እንደው አሁን ቆይ ለምሳሌ አንቺ ልጠይቅሽ አሁን ይሄን ታየውና እኔ አንቺን ጥያቄ አለኝ። ልብሽ የትኛው ጋር ተቀመጭ ያለሽ? ልቤኔ ማለት ከበፊቱ ጋር የሆነ ፍቅር አለኝ። ያሳዝነኛል። ብዙ ነገሮችን አሳልፈናልና ከበፊቱ ጋር ነው። ያሁኑ ጋር ደግሞ ጫት የሚቅማልና ደላላም ስለሆነ ብዙም እንትን አባቴ ራሱ በቃ ምንም ያልተመቸው ነገር አለ። ምን እንደሆነ አላውቅም። እና እንደዛ ነው። ስለዚህ ጦይባዬ ይሄኛውን ምንም ያስተሳሰራችሁ ነገር ከሌለ ጊዜውን ከምትገይበት ከሚጎዳ እሱም ከሚያዝንብሽ በሰላም አሰናብችና ወደዛኛው ተመለሽ። ለምን ከዛ አንቺ ልብሽም ለዛኛው ነው ያለው ሁሉ ነገርሽ ማሪ፣ ወደዛኛው ስለሆነ አስተሳሰብሽም ጭንቅላትሽም ያለው እንደኔ ወደዛኛው ተመልሰሽ ብትኖሪ ባይነኝ ማሪ። እሺ ይሄኛው ምን ላድርግ ማለት ሁሉም ነገር በሱ ነው። ብር የምልከው በሱ አካውንት ነው። ሳውዲ ነው ያለሁት እና መጀመሪያ በማሪ ሀገር ግቢና ኤልሽኝ ነኝ። መጀመሪያ ሀገር ትገቢያለሽ። እሺ አሁን አይደለም። ለምን ይሄ ሁሉ የደከምሽበት ይሄ ሁሉ ላብሽ ጠብ ያለበት እንቅልፍ አምሮሽ ሳትተኛ የቀረሽበት ድካምሽ ብርሽ መና እንዳይሆን መጀመሪያ ሀገር ትገቢያለሽ። ብርሽ ነው ለራስሽ ታረጊያለሽ። ሁሉ ነገርሽን ታስተካኪና ነው እንጂ እዚሁኝ የሆነ ነገር አደርጋለሁ ካልሽ ከአንዳንድ ብርሽና የሚከለከልሽ በምን ቁጭቱን ይወጣል? በአንቺ ገንዘብ ፈጣሪን ካልፈራ። ፈጣሪን የሚፈራ ከሆነ ደግሞ ይሄን ይሰጥሻል። ግን ደላላዎች ብዙ ጊዜ ሳስባቸው ፈጣሪን አይፈሩ። ደላላዎች እንኳን ፈጣሪን ይፈሩ ማሪ፣ ፈጣሪ የት ጋር እንዳለ ራሱ አያውቁትም እውነት ለመናገር። ስለዚህ ይሄን አስተካኪና ወይኔ ላይቭ ቫይራል የወረደ ይሄን አስተካኪና ጦይባ አንቺ ልብሽ እዛኛው ጋር ስላለ ወደዛኛው መመለስ። ይሄኛውንም ጊዜው ላለመፍጀት ግን ብሬን እንዴት አድርጌ እንዴት ሆኜ ምናምን ለምትዩ እሱ ልክ ነሽ። የደከምሽበት ብር ነው የለፋሽበት ምናምን ስለሆነ አንደኛ ሀገር ገብተሽ ሁሉ ነገር ማስተካከል መቻል አለብሽ። ሌላ ቀን ደግሞ ነይና እንነጋገራለን። ኦኬ ማሪ፣ ከስር ያለሽው አቀጢ የግሪክ ጽሑፍ ያረግሽው አቀጢ። አንቺ እንዴት ነሽ? ደህና ነኝ ማሪ። ከዚህ በፊት መተሽ ነበረ አንዲ ኢትዮጵያ ነው የምኖረው ብለሽ? አዎ አውርቼ እንትን የሆነ ጓደኛ ነበረኝና ተጣልተን ብቻ በሆነ ነገር አናዶኝ ቦላለኩት። ግን እስኪ ደውላል አይደውልም እሱን ለማወቅ ነበር። በጣም ጥሩ። ቦልከሹ ታዲያ በየትኛው በኩል ይደውላል ማሪ? በሌላ ስልክ አርጎ ነው? በዋትስአፕ ነው የቦለኩት። እስኪ ደውላል አይደውልም የሚለው ለምን ብሎ ካረግሹ መጀመሪያ እስኪ ንገሪኝ። ጸባዩ ሲቀያየር እስስት ነገር ነው እንደዛ ነገር ይቀያየራል። ወይስ ተቀጣቀ ሲያረግ ይዘሹ ማሪ? ኧረ አይደለም ጭራሽ አይደለም።
ታፕ ሼር ኮፒ ሊንክ አድርጉ። ከዛ ደግሞ ፎሎ አድርጉ። ምን ትሆናላችሁ? ቋንዴ ማሪ ኪያ ቴንክ ዩ ጋይስ አረታብት ወዳጅሽ ነኝ። እሺ አስኩዬ አንድ ጥያቄ ልጠይቅሽ። ይቺን አንድ ጥያቄ መልሼልሽ ውልቅ ብለሽ ትጨርሽ። ከዛ ተረኛ ነው ያለው። ኦኬ እኔ አበባ ይደውላል ማሪ። ትንሽ ቀን ጠብቂው። ሲደውልልሽ መተሽ ትነግሪኛለሽ። እራሱ ደውሎ ለምን ጠፋሽ ይደውልልሻል። የስልክ ጥሪ ያለሽ ማለት እሺ። ግን ይሆናል አይሆንም? እሱን ንገሪኝና ልውጣ። ከዛ ደግሞ ቀጥልሽ ለጥያቄ ጥቂት አይ ማርያምን አልጠይቅ ማሪ። ቢደውሉም ድጋሚ ትጣላላችሁ። የቀጣይነት ዝልቅ ያለ ፍቅር የለውም። አንቺ ነገረኛ ነሽ። ካንቺ በሆነ ባንቺ ሰበብ ነው የምትጣሉት። ግን ማሪ በአሁኑ ያናግርሻል። ድጌ ግን ብሎ ካረጋሉ ምናምን ካሽ ተለያይታችሁ ነው የምትቀሩት። በዚህ በአሁኑ ማሪ ነገ ከነገ ወዲያ አልልሽም፣ ግን የስልክ ጥሪ አልሽ፣ ይደውልልሻል፣ ትነጋገራላችሁ። ግን ቀጣይነት ላይኖራችሁ ይችላል። ለምን ባህሪሽ አንቺ ትንሽ ታስቸግራለሽ። አዎ በጣም በጣም አስቸጋሪ። ልክ ነሽ ልጅ። አመሰግናለሁ። ባይ እውነቱን ተናግሮ የመሸበት ማደር ተረኛ ያኑ ዘግቼ ከፍታለሁ። ቫይራሌን አስተካክዬ 2 ሰዓት ይሙላኝና ቃቲ ማሪ ሰላም ነው። ርቺ ይሰማል? አዎ ያኑዬ ይሰማል። ማሪ ቆይ አሁን ገዝቱን አረጋጊሽ መቅድዬ ህይወት ታፕታፕ አድርገሻል። እኔ ልጆቼ ነፍ ዘመዶች አሉኝ መግባት የሚፈልጉ። እስቲ ታፕታፕ ያላረጋት ገባ። አውሪ የኑ እየሰማሁሽ ነው። የኑ አውሪ። እሺ ባለፈው የዛሬ 2 ወር ምናምን ገብቼ አናግሬሽ ነበርና የወደ ቤት ያዘልኝ ልጅ አለ በስሙ እና አሁን ሰሞኑን በጣም እየረበሸኝ ነው። እኔ ደግሞ አልፈልገው። እኔ የምፈልገው ሰው ባለፈው ነግሬሽ ነበረ። ለዘላቂ የምፈልገው ሰው አለ ብዬሽ ኮከባችሁ አብራችሁ ሄዳል ምናምን ብለሽ ነበረ። አሁን ማለት ነው ምናምን ብለሽ ነበረ። ነው ኮከባችሁ ይገጥማል። ይሄ ምናምን የሚባል አማርኛ እኔ ጋር አይሰራም። ኮከባችሁ ምናምን ይገጥማል ብለካ ምን ማለት ነው? ምናምን ማለት በዚህ ላይ ስታወራ በባለፈው እንደዚህ ያላችሁ እኔ ጋር የምትነጋገሩ እኮ ናገቡ ስስቅም ስቃለሁ ስበሳጭም ደግሞ በሳጫል ምናምን ብለሽ ነበረ። ምናምንም ካላመንሽ እና እኔ ሳወራ ካላዳመጥሽ ለምን መጣሽ ተመልሰሽ? ባይ ቃቲ ከስር ማሪ ገዝታ አታስገቢውን። ይረጋጉ ትንሽ ቤቲ አውሪ አስገባውን አላስገባውም ያሉት። አዎ ፍቅሬ ጎበዝ ነሽ አንቺ። ቤቲ እዚህ ቤት ገድ ይላል። ቤቲ እስኪ አውሪ ደግሞ ምን ተፈጠረ ምናምን ሆንሽ? እንዴ እንዴት ነሽ? ደህና ነሽ? አንዳንዶቻችሁ ንግግራችሁን አስተካክሉ። ኦኬ ወይ ተፈጥሮም ሊሆን ይችላል ወይ ልምድም ሊሆን ይችላል። እሺ ይቅርታ። ደህና ነሽ? አንቺን አይደለም ማሪ። ወይ ምን ቦታሽ ይቅርታ የምትይኝ እሙዬ ትገቢያለሽ። አውሪ። ደህና ነኝ ማሪ። ጠፋሽ እኮ እቺ። አልጠፋሁም አለሁ ማሪ። ባለፈው ማታ ገባለሁ ብለሽ ጠፋሽ። እኔማ በቃ አሁን በቃ ምን እንደገደሉ ጓደኞቼ እንዳለ ሸኝቼ ጨርሻለሁ። እንትን ቤሩት ነው ኖሪዮ። ሰላም ነው ሀገሩ? አረ ምን ሰላም ነው? አሁን የሆነ የተነስቷል። አሁን እዚህ ማ ስለማይወራ ነው ማሪ። እኔማ ሲጠፍ እኮ ጨነቀኝ እኮ ሪት ማርያም። ጦርነት አለ እየተጀመረ ነው ማሪ። እሺ እና ሪት የፍቅር ጉዳይ ነው ታይሪ ነበር። ባለፈው በስራ ጉዳይ ትችልኛል፣ አሁን በፍቅር ጉዳይ። እንደው ማሪ አንቺ እዚህ ቤት ግን የቆየች ልጅ ናት ቤቲ ማርያምን ጊዜዋ ጌታ። እኔ አሁን ከጭንቅላቴ ማይሆን ሰላሚና አባረኳት ተመልሼ ገባታለሁ። ቤቲ ሊዛለች ብዙ የኔ ልጆች አሉ። ከፋሉ የፍቅር ህይወትሽ ምን ሆናል? ቤቲ አውሪ ፈልተፈስ ሳርግ እንደባለፈው እንደሰራሽ
አርቺ የፍቅር ህይወትሽ ምን ሆነ ማሬ? አይ ምንም በቃ ችላ ችላ እያለኝ ነው። ለምን ይመስልሻል ችላ የሚልሽ? ሌላ ሴት ይዞብሽ? አዎ ኪት እያደረገብኝ ይመስለኛል። የሰማሽ ወሬ ሰው የነገረሽ ወሬ ምናምን አለ እንዴ ማሬ? ምንም የለም ብቻ አንቺ ነግረሽ ነበረ ከዚህ በፊት የኔ ሴት ጋር ይዳለሽኝ ነበረ። ከዛ ተገናኝተን ነበር ደግሞ በመሃል ስልኩን ጠለፍኩበት እቺ ከዛ የኔ ሴት ትደውላለች ማናት እና ምስትለው እንትን ጓደኛ የኔ ሰፈር ጓደኛ የት ምናምን ይለኛል። ስለዚህ ያኔ ያልኩሽ ነገር ትክክል ሆኖ አገኘሽው? አዎ። ስለዚህ ማሪ አሁንም ማሪ ባንቺና እሱ መሃል አሁንም ባንቺና በሱ መሃል ማሪ ሴት አለች። ኦኬ ይሄ ባንቺ ብቻ ታምኑ እየተቀመጠ ሰው አይደለም። አንቺ በጣም ተወጇለሽ፣ በጣም ታማኝ ነሽ ማሪ። ከዚህ ልጅ ጋር አንድ የምትሆኑ ነገር አይደላችሁም። ለምን ካልሽ አለች የሚከተላት ሴት ማሪ፣ የሚከተላት ሴት አለች በዙሪያዋ እንዲህ እሱ አይውልሽ እንዴ ነው አንቺ ትፈልጊዋለሽ፣ እሱ ላንቺ ፍላጎት የለውም። ይሆነ እንዴ ነው ማይፈልገንን ስንከተል ምናምን። ግን ማሪ ከእጅሽ ቃጣሽ በኋላ የሚቆጩና የሚጸጸትም አንቺ ትተይዋለሽ ማሪ። አይተሽ አንቺ ትተይዋለሽ። እኔ አውቃታለሁ አላውቃትም ለምትይው እኔ ይሄንን አንዳንዴ ማሪ እንዲሳነብላቸው በቀረረብ ቦታ ያሉ ምናምን የምለው እዚሁ ስለማነብ ነው። የማላነበውን አሁን ታውቃታለሁ ስላልሽ አዎ ታውቂያታለሽ ብዬ እዛ ከምታውቂያት ልጅ ጋር ማጣላት ነው። ቀላል ነገር ነው። ግን እኔ ማሪ ልታውቂያትም ላታውቂያትም ትችያለሽ። አላውቅም። ይሄ አልወጣልኝም ማሪ። ግን ልነግርሽ የምችለው በመሀላችሁ ባንቺ እንግዲህ በባለፈው ነገርኩሽ ሄድሽ ስልኩን ጠለፍሽ እውነት መሆኑን አረጋግጥ። አሁንም ላረጋግጥልሽ የምፈልገው ማሪ እሱ የሚፈልገው ሌላ ሴት ነው የሚከተለው። አንቺ ለሽ እሱን የምትከተዩ። ግን ማሪ አንቺ በሆነ ጊዜ ሰልችቶች ትተይዋለሽ። አንቺ ደግሞ የሚወድሽ የሚፈልግሽ አለ አይነሽ እሱን ስለሚከተል። ስለዚህ ማሪ ስትተይው ምን ስትዩ ይቅርታ አድርጊልኝ ብሎ ይላል። አንቺ ሌላ ታሪክ ውስጥ ከገባሽ በኋላ ማለት ነው። ሴት ግን አለች በማለት ተጠቅ የሚያደርጋል። ሴትም አለች። እንዴ አንቺ የምትጠረጥሪያ ሴት አለች? እኔ አሁን አውቃታለሁ ብለሽ ጠየቅሽ ማሪ። የምትጠረጥሪያ ሴት አለች? የሆነ የምታውቂያት እና የምትጠረጥሪያ ሴት አለች? ቤቲ ኦኬ ቀጥይ። ዩዘር እየቃጥ ቶሎ ነው። ዩዘር በቀደም ገብተሽ ነበር አይደለ? ያስወረድኩ የነቀልኩት። አዎ እሺ። ቀስ ብለሽ አወራሽ ማሪ። ነቃ ደንገጥ በየኔ ፍቅር። እሺ እስቲ በስራና በፍቅር ዙሪያ ይፍስ የት ሀገር ነው የምትኖሩ ማሪ? ፈረንሳይ። ኦኬ። ፍቅረኛሽ እንዴት ነው? ፈረንሳይ ሀገር ነው አብሮሽ ነው? አዎ። እንዴ ማሪ ነግሬሽን እንዴ ስለ ወረቀት ምናምን ጠይቀሽኝ? አይ ስለ ወረቀት አልጠየቅኩሽም፣ ስለ ስራ ነው የጠየቅኩሽ። ማሪ ምን ተቆጣሽ? ግን አውርቼልሽ ጨርሼልሻለሁ አይደል በቀደም? ትንሽ ነው የቀረኝ። ኧረ ትንሽ ነው የቀረኝ። ምኑ ነው የቀረው? እሺ አይ እሱ ብዙ ጊዜ ስልክ ስለሚደብቀኝ እሱን ጠይቄሽ ነበር። አወራሽ? ወንድ ልጅ ማሪ ስልክ ደበቀ ማለት የሆነ ነገር አለ ማለት ነው ስልኩ ላይ። አላውቅም። እኔ ነኝ ያልኩሽ። አንደኛ ማሪ ስልክ ግን አሳየኝ በይ። አሁን ይኸውልሽ አሁን ቤቲ ነው ያዝ። ከዚህ በፊት ነገርኳት። ሲስተም ተጠቀመች ሄደች። እኔ በስነ ስርዓት አስረድቻት ነው ሄደች። እንዴት አድርጋ እንግዲህ እንደጠለፈችው አላውቅም። ስልኩን እግዚአብሔር ይወቀው። ጠለፈች፣ አረጋገጠች። ስለዚህ አንቺም ይሄን ሲስተም መጠቀም አንድ ወንድ ልጅ ማሪ ምንም ነገር ከሌለ ስልክ አይደብቅም። እሺ ገባሽ ማሪ? ይሄ ባላይ አንቺ ማሪ ስለምትወጂው ስለምትፈልጊው እንዴት ነው ጭንቅላትሽ አውቀዋለሁ። ይሄ ስሜት ይገባኛል ስሜቱ። ለዛ ነው እንጂ ማሪ አንድ ወንድ ልጅ ወይ የሴት ቁጥር ከሌለ ወይ የሚጀነጅናት ነገር ከሌለች ምንም ነገር ከሌለ ስልኩን አይደብቅም። አንድ ወንድ አንቺ ጋር ሲመጣ ስልኩን እንዲህ ከደፋ እንዴ በቃ ማሪ የሆነ ነገር እየተሸወድሽ ነው አንቺ። ንቂ ይሄንን ንቂ። የፈረንሳይ መንፈስ ይግባና ያነቃቃሽ። ንቂ። እሺ አዎ ንቂ። እሺ እኔ እናት እሺ ደህና ወይ የኔ
አየሁልሽ እኮ ስለሰራሽማ በቀደም አየሁልሽ እኮ በዝማቅዬ